አብሮነት 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 بسم الله الرحمن الرحيم وبه نستعين وصلى الله وسلم على نبينا محمد وعلى آله وصحبه وسلم تسليما كثيرا كثيرا السلام عليكم ورحمة الله وبركاته በባለፈው ክፍል አቡበከር ሲዲቅ እንዴት እንደሰለሙ ከስልምናቸው በፊት እንዴት እንደነበሩ ከዛ በኋላ ለዚህ ዲን ያሳለፉትን እንዴት ለረሱል ሰለላሁ ዐለይሂ ወሰለም የነበራቸውን ፍቅር ያሳዩበትን አይተናል። ዛሬ ደግሞ ከሱ የቀጠለውን ክፍል ሐሳቦችን እያነሳን ከኔ ጋር እንቆያለን። ከዚህ በኋላ አንድ ታላቅ ክስተት አለ። አስዲቅ ያስባላቸውን እውነተኛ ያስባላቸውን አንድ ታላቅ ክስተት ላውሳችሁ። አሁን ደግሞ ስማቸውን ያሰጣቸውን አስዲቅ ያስባላቸውን ክስተት ላውሳችሁ። ረሱል ሰለላሁ ዐለይሂ ወሰለም ኢስራእና ሚዕራጅ ካደረጉ በኋላ ልክ ሲመጡ ለመካ ሰዎች መናገር ጀመሩ። እንዴት ኢስራእና ሚዕራጅ አድርገው እንደመጡ በአንድ ሌሊት ማለት ነው። በአንድ ሌሊት ከመካ ቤተል መቅዲስ ሄደው ከቤተል መቅዲስ ሰባተኛው ሰማይ ላይ ሄደው እንደተመለሱ መናገር ጀመሩ። ረሱል ሰለላሁ ዐለይሂ ወሰለም ማንም ሰው አላመናቸውም። ቁረይሾቹ ውሸታም አሉ። ይሄንን ወስደው አቡጀህል ይሄንን ወስዶ አቡበከር ሲዲቅን ኢማን ለመፈተን ብሎ ሄዶ አቡበከርን ጓደኛ ሚለውን ሰምተሃል ወይ ይላቸዋል። ጓደኛ ሚለውን ሰምተዋል ወይ? በአንድ ሌሊት እኮ ከመካ ቤተል መቅዲስ ከቤተል መቅዲስ ደግሞ ሰባተኛው ሰማይ ደርሼ መጣው ይላል። ምን ትላለህ አሏቸው። አቡበከር ሲዲቅም ኢንካነ ቃለ ፈቀድ ሰደቅ፣ ያንን የምርም ከተናገረ መጠራጠረው አንተን ነው። የምርም ከተናገረ ግን የምሩን ነው፣ እውነቱን ነው። ምክንያቱም እንኳን አይደለም ይሄንን ከዚህ በላይ አምኜዋለሁ፣ እኔ ጋር መላእክት ከጌታው የተላከ መላእክት መጥቶ ያናገረኛል ሲል ለምኜዋለሁ አምኜዋለሁ። ታዲያ ይሄ ምን ይከብዳል? ከዛ ጊዜ በኋላ ረሱል ሰለላሁ ዐለይሂ ወሰለም አስዲቅ አሉት ይባላል። እንዲሁም ረሱል ሰለላሁ ዐለይሂ ወሰለም ይሄ ስሙን ስለ አስዲቅ ሚለውን ስም ስናነሳ አንድ ጊዜ ረሱል ሰለላሁ ዐለይሂ ወሰለም አቡበከር ዑመርና ዑስማን ጋር ሆነው የኡሁድ ተራ ላይ ወጡ። እሁድ መንቀጥቀጥ ጀመረ ይላሉ። እስቡት ያ ኡሁድ አሉ ረሱል ሰለላሁ ዐለይሂ ወሰለም፣ ተረጋጋ ኡሁድ፣ አንተ ላይ ያለው ስዲቁን ወሸሂደይን ነብይ ስዲቅና ሁለት ሸሂዶች ነው አንተ ላይ ያሉት ብለው ስሙን አጸደቁለት። ታዲያ ይሄ ክስተት ኢስራእና ሚዕራጅ ክስተት ይሄን የምናውቀውን አስዲቅ ብለን የምንጠራውን ስም አሰጣቸው። ይሄ ታላቅ ሰሃባ ያለውን ኢማን ያለውን ረሱል ሰለላሁ ዐለይሂ ወሰለም ያለውን ሲቃ መተማመን ያሳየበት ቦታ ነበር። አቡበከር ሲዲቅ በጣም ከሚታወሱበት ቦታ የረሱል ሰለላሁ ዐለይሂ ወሰለም የሂጅራ ጊዜ ነበር። ረሱል ሰለላሁ ዐለይሂ ወሰለም ከበደ ጊዜው። ሁሉም ቁረይሾች በጣም ማስቸገር ጀመሩ። ሰሃቦች መሰቃየት ጀመሩ። ሁኔታው የሚገፋ አልሆነ። አላህ Subhanahu Wa Ta'ala ወደ መዲና እንዲሄዱ ፈቀደላቸው። በዛ ክስተት ትልቅን ስራ የሰሩት አቡበከር ነው ይላሉ። ሁሉም ሰሃቦች ከሄዱ በኋላ አቡበከር ቆይተው ነበር። ከዛ በኋላ ረሱል ሰለላሁ ዐለይሂ ወሰለም አንድ ጊዜ በጣም በጠራራ ፀሐይ መጡ ትላለች አይሻ፣ እናታችን አይሻ ይህን ታሪክ ስትናገር። በጠራራ ፀሐይ መጡና አቡበከር ጋር መጣው ቼክ ቤት ውስጥ ማን አለ ብለው ጠየቁት። ማንም የለም ልጆቼ ብቻ ናቸው። ከዛ በኋላ ነገሩን መንገር ጀመሩ። ሂጅራ ተፈቅዶልኛልና ወደ መዲና ልሄድ ነው ሂጅራ። የአቡበከር ሲዲቅ የመጀመሪያው ጥያቄ አሱህባ ያ ረሱላህ፣ እንደው ጓደኝነት ተፈቅዶልኛል ወይ ብሎ ጠየቀ። ከርሶ ጋር መሄድ ተፈቅዶልኛል ወይ? ከዛ ረሱልም አሱህባ ያ አቡበከር፣ አው ተፈቅዶልሃል፣ ከኔ ጋር ነው የምትሄደው አሉት። እናታችን አይሻ ይሄን ክስተት ስትናገር እንደዛ ቀን የሰው ልጅ በደስታ ያለቅሳል ብዬ አስቤ አላቅም ትላለች። እንደዛ ቀን የሰው ልጅ በደስታ ስቅስቅ ብሎ ሲያለቅስ አይቼ አላቅም። የዛን ቀን ግን አባቴን አቡበከርን አየሁት ትላለች። አስቡት፣ የተደሰቱት ረሱል ሰለላሁ ዐለይሂ ወሰለም በሂጅራው መሃል ሊገሏቸው ይችላሉ፣ እያሳደዷቸው ነው። እንደዛም ሆኖ ከነቢያችን ሰለላሁ ዐለይሂ ወሰለም ጋር መሆን ታላቅን ሐሴት የሰጣቸው ክስተት ነበር ለሳቸው። ሂጅራውም ተጀመረ። ሙሉ ሂጅራን ብታዩት የሂጅራን እንዳለ ፕሮሰስ ብታዩት ረሱል ሰለላሁ ዐለይሂ ወሰለም ከመካ እስከ መዲና ያሉትን በሙሉ ስራው የተሰራው በአቡበከርና በአቡበከር ቤተሰቦች ናቸው። ሙሉ ፕሮሰሱን ስንቁን ያሟሉት የእንትኖችን መንገዶቻቸውን የሚሸፍኑላቸው የነበረው ጋሩ ሂራ ድረስ ተደብቀው ባሉበት 3 ቀን ስንቅ የሚያመላልስላቸው የነበረው አቡበከርና በአቡበከር ቤተሰብ የተሰሩ ነበር። እንዲሁም ጋሩ ሂራ ላይ ይላሉ እየሄዱ ጋሩ ሂራ ሊደርሱ ሲሉ አቡበከር ቀደም ብለው ረሱል ሰለላሁ ዐለይሂ ወሰለም አስፈቅደው እኔ ቀድሜ ልግባ ይላሉ። እኔ ቀድሜ ልግባ ወደ ዋሻው ማለት ነው። ነገሮች መጥፎ ነገር ካለ እባብም ካለ መጥፎ ነገር ካለ ቼክ አድርጌ ልግባ ብለው ቀድሞ ገብተው ሁሉም ነገር ቼክ ካደረጉ በኋላ ረሱል ሰለላሁ ዐለይሂ ወሰለም ያስገቧቸው። ይሄ የሚያሳየው ለረሱል ያላቸውን ስሜት ለረሱል ያላቸውን ፍቅር ነው። እንዲሁም አንድ ጊዜ እንዲሁ ሂጅራው ላይ እየተጓዙ አንዳንዴ አቡበከር ከፊት ይሆናሉ፣ አንዳንዴ ከኋላ ይሆናሉ፣ አንዳንዴ ከግራ አንዳንዴ ከቀኝ ይሆናሉ። ረሱል ሰለላሁ ዐለይሂ ወሰለም ግራ ገባቸውና ምን እያደረክ ነው አቡበከር ይሉታል። ምን እያደረክ ነው ቦታ የምትቀያይረው? አቡበከርም
አንዴ እኮ ከፊት እኮ እንትን የሚያጠቋችሁ ከፊት ይመጣል ብዬ ሳስብ ከፊት ሆናለሁ፣ ከኋላ ይመጣሉ ብዬ ሳስብ ከኋላ ሆናለሁ፣ ከግራ ሳስብ ከግራ ሆናለሁ፣ ከቀኝ ሳስብ ከቀኝ ሆናለሁ ብሎ መለሱላቸው። ይሄ ነበር የሳቸው ለነብዩ ሰለላሁ ዐለይሂ ወሰለም ያላቸው ፍቅር፣ ለነብዩ ሰለላሁ ዐለይሂ ወሰለም ያላቸው ርህራሄ ያላቸው። ከሳቸው በፊት ሰሃቦቹ በአጠቃላይ ሁሉም ሰሃቦቹ አባታችንና እናቶቻችን ፊዳ ይሁኑልህ ሲሉ የምርም ነበር የሚናገሩት፣ የምርም ነበር ቃላቸው የሚተገብሩት። ከዛ በኋላ ከሂጅራ በኋላ መዲና ደረሱ። ሁሌም ቢሆን ከነብዩ ሰለላሁ ዐለይሂ ወሰለም ጎን የሚቆሙ ሰሃባ ነበሩ። ሁሉንም የረሱል ሰለላሁ ዐለይሂ ወሰለም የተዋጉትን ጦርነት ብታዩ አቡበክር አጠገባቸው ነበሩ። እንዲሁም አንዳንዴ አጽናኛቸው፣ አንዳንዴ ጓደኛቸው፣ አብረው ፕላን የሚያደርጉ አብረው የሚያቀዱ ሰው ነበሩ። አንድ ክስተት ልንገራችሁ። በድር ላይ የበድር ጦርነት በጣም ከባድ ጦርነት ነበር። ለሙስሊሞች በጣም አስፈሪ ጦርነት ነበር የበድር ጦርነት። ምክንያቱም ጦርነትን ብለው አስበው አልወጡም ነበር። 300 ሙስሊሞች ናቸው ያሉት። ከዛ በኋላ 1000 የሚያክል የቁረይሽ ጦር እየመጣ እንደሆነ አወቁ። ጦርነት መግባት ነበረባቸው። ረሱል ሰለላሁ ዐለይሂ ወሰለም ከባድ ዱዓ አደረጉ። ረሱል ሰለላሁ ዐለይሂ ወሰለም እጃቸውን ከፍ አድርገው የለበሱት ልብስ እስኪወልቅ ድረስ ይላሉ ከፍ አድርገው ዱዓ ማድረግ ጀመሩ። በዛ ሰዓት አቡበከር ረሱል ሰለላሁ ዐለይሂ ወሰለም ማጽናናት ጀመሩ። አብሽር ጌታህ መቼም አይተውህም አንተን፣ ይበቃል በቃ። ረሱል ከመጠን በላይ ዱዓ እያደረጉ ስለሆኑ ማለት ነው። አስቡት፣ ይሄ ሰሃባ ማለት ረሱልን ሰለላሁ ዐለይሂ ወሰለም የሚያጽናና። ምክንያቱም የረሱል ሰለላሁ ዐለይሂ ወሰለም ቦታ ነበር ማጽናናት ሰሃቦችን። እሳቸው ግን ከጓደኝነታቸው ከቅርበታቸው ረሱል የሚያጽናኑ ነበሩ። ረሱል ሰለላሁ ዐለይሂ ወሰለም በአቡበከር ድርድር አያውቁም ነበር። ከየትኛውም ሰሃባ በላይ አቡበከር ይበልጥባቸው ነበር። አንድ ጊዜ አቡበከርና ዑመር ተጣሉ ይላሉ። በሆነ ነገር ተጣሉና ተነጋገሩ። ጥፋተኛ አቡበከር ነበር። ከዛ በኋላ አቡበከር መልሰው ከስሜታቸው ከተረጋጉ በኋላ ሄደው ዑመርን ይቅርታ ጠየቁት። ዑመር ደግሞ በጣም ንዴት ላይ ስለነበረ ይቅርታ አልልም አላቸው። አቡበከርም ወደ ነብዩ ሰለላሁ ዐለይሂ ወሰለም ሄደው ሸፋዓ እንዲሆኗቸው ወይ ደግሞ እንዲያስታርቋቸው። ልክ ረሱል ሰለላሁ ዐለይሂ ወሰለም ከሩቅ ሲያቸው አቡበከርን ከሰሃቦች ጋር ቁጭ ብሎ ነበርና ይሄ ጓደኛችሁ ከሰው ጋር ተጣልቷል አሉ። እንዲሁ አይተዋወቋቸው። ጓደኛ እንዲሁ አይተህ እንዴት ምን እንደነካው ለምን እንደተረበሸ እንዲሁ ታውቀዋለህ። ረሱል ሰለላሁ ዐለይሂ ወሰለም አይተው ይሄ ጓደኛችሁ ከሰው ጋር ተጣልቶ ነው የሚሆነው። ልክ እንዳሉ አቡበከር መጡና ከዑመር ጋር ተጣልቼ ነበር ይቅርታ ስለው አልመልሳለኝ ብለው ወቀሳቸውን አቀረቡ። ረሱል ሰለላሁ ዐለይሂ ወሰለም አብሽር ያ አቡበክር ገፈረ ለከ አላህ ይቅር ብለዋል ሶስት ያላቸውና አስቀመጧቸው። ዑመርም ተመለሱና ወደ እንትናቸው ተመለሱና ንዴታቸው ሲበርድላቸው እንዴት አድርጌ አቡበከርን ለምን እምቢ አልኩት ለምን ይቅርታ አላልኩትም ብለው ወደ አቡበከር ቤት ሄዱ። ሲያጧቸው በቃ ረሱል ጋር ነው የሚሆኑት ብለው ወደ ረሱል ሄዱ። ረሱል ዑመርን ሲያዩት ፊታቸው በንዴት ቀይ ሆነ። ከዛ አቡበከር ገባቸውና ለምን እንደተናደዱ አቡበከር ገባቸውና በእሳቸው ምክንያት እንደሆነ ተናደዱ። መልሰው አማላጅ ሆነው ቀረቡ። እኔ እኮ ነኝ ጥፋተኛ ያ ረሱላህ፣ እሱ ላይ እንትን አትበሉበት፣ ጠንከራ አትበሉበት፣ እኔ ጥፋተኛ አሉ። ከዛ ልክ ዑመር እንደመጣ ረሱል ሰለላሁ ዐለይሂ ወሰለም ጉዳዩን ሳይሰሙት ምን አሉ? ያ ዑመር አሉት፣ አንተ ዑመር ወይ ስማኝ፣ ሁላችሁም ጋር መልእክቴን ይዤ መጣው፣ እያንዳንዳችሁ ጋር መልእክቴን ይዤ መጣው፣ ነብይ ነኝ ከአላህ የተላኩ ነኝ ብዬ መጣው። ሁላችሁም ውሸታም አላችሁኝ። ይሄ ሰውዬ ብቻ ሲቀር እሱ ብቻ ሲቀር እውነት ነህ አለኝ። ይሄ ሰውዬ በገንዘቡ ዋሳኒ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም። ቢማሊሂ ወነፍሲህ፣ በቤተሰቦቹ በነፍሱ በገንዘቡ ሙሉ ለሙሉ ያገዘኝ ሰው ነው። ከዛ በኋላ ምን አሉ? هل انتم ታሪኩ ሊ ሳሂቢ። ይሄ በጣም ያስደንቅ ንግግር ነው ለዑመር። እንደው ጓደኛዬን ብትተውልኝ አላችሁ፣ ተውልኝ ጓደኛዬን አታናዱብኝ፣ ተውልኝ ብለው መለሱላቸው ይባል። ይሄ ታሪክ የሚያሳየን ረሱል ሰለላሁ ዐለይሂ ወሰለም ከየትኛውም ሰሃባ በላይ ለአቡበከር ያላቸው ቦታ በጣም ጥልቅ ነው፣ በጣም ከባድ ቦታ ነው። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ከሳቸው መጀመሪያ የነበሩት አሳቢቁን የሚባሉት ቀድሞ የመጡትን ሙሉ ሰሃቦች በጣም ያልቃሉ። ከዛ በኋላ ደግሞ ከነሱ ደግሞ በጣም ብዙ መስዋዕትነት የከፈሉ ሰሃቦች ሲሆኑ ደግሞ እጅግ በጣም ያቀርቧቸዋል። የሆነ ጊዜ አምር ኢብኑ አልዓስ ከጦርነት መጣና አሸንፈው መጣና ከአንድ ገዝዋ ከአንድ ተልእኮ በጣም አሳክቶ መጣና ረሱል ሰለላሁ ዐለይሂ ወሰለም ጠየኳቸው ይላል። እንደው ማን ነው እርሶ ዘንድ በጣም ተወዳጅ ሰው ማን ነው ብሎ ጠየቃቸው። ረሱል ሰለላሁ ዐለይሂ ወሰለም አይሻ አሉት። አይሻ ናት ከሰዎች በሙሉ ተወዳጅ ለኔ አይሻ ናት አሉ። አነስም እንደዛ አይነት ፍቅር አይደለም ከወንዶቹ ከሰሃቦች ማን ነው የምትወደው ሲል አቡሃ አሉ ረሱል ሰለላሁ ዐለይሂ ወሰለም። አባቷን ነው የበለጠ ወደው። አምር የጠበቁ ያሉት እሳቸው እንዲጠሩ ነው። ከዛ ሳሉ ከዛ በኋላ አቡበክር ከዛ በኋላ ዑመር ከዛ ዑስማን እሳቸው በቃ መጨረሻ ላይ የእሳቸው ስም እንደማይጠራ ኤክስፔክት ሲያደርጉ በቃ ከመዋረድ ብለው ተውት ይባላል። እሳቸው ምክንያቱም ይሄን ነገር ያደረጉበት ምክንያት አምር ከተልእኮ እየመጡ ነው፣ አሳክቷል ሁሉም ነገር። ረሱል ሰለላሁ ዐለይሂ ወሰለም ጋር ተወዳጅ ነኝ ብሎ ያስባሉ። ልክ ሲጠይቁ ግን የመጀመሪያ ተወዳጅ ሰው አቡበከር ነበሩ። አቡበከር ለዚህ ዲን በጣም ትልቅን ነገር ውለዋል። ለዚህ ዲን የሰጡት ነገር፣ ለዚህ ዲን ያበረከቱት የሰጡት መስዋዕትነት ከገንዘባቸው ከነፍሳቸው ከማንኛውም ጋር መስተካከል አለበት። ከዚህ በኋላ የምናያቸው ታሪኮች ይሄ ታላቅ ማንነት ይሄ ታላቅ ስብዕና ምን ያህል ለዚህ ዲን እንደጠቀመ
ምን ያህል ለዚህ ዲን ትልቅን ነገር እንደሰጠ ያሳየናል። ለዚህ ክፍል ይሄንን ካልን ይበቃናል። በቀጣይ ክፍል ደግሞ ተጨማሪ ሐሳቦችን እያነሳን አብረን እንቆያለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አብሮነት 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 አብሮነት